የሪያል ማድሪድ የትሬንት አሌክሳንደር አርኖልድ ጉዳይ ተጠናክሮ የቀጠለ ይመስላል። ተስማምተዋል የሚል መረጃ ትናንትና ወጥቷል። ተጫዋቹ ክረምት ላይ ከሊቨርፑል ጋር በነጻ መለያየት ስለሚችል ቀጣይ መዳረሻውን ወደ ስፔን ዋና ከተማ አድርጎ ሪያል ማድሪድን ለመቀላቀል ነጩን መለያ ለመልበስ ተስማምተዋል የሚሉ መረጃዎች ወጥተዋል እና ወደዛ ማምራቱ የሚቀር አይመስልም። በመረጃችን እንመለከተዋለን። ቸልሲን በተመለከተም እናነሳለን። ኒኮላስ ጃክሰን ተመልሷል። ወደ ጨዋታ ሊመለስ ጥቂት ናቸው የቀሩት እና ፊት መስመር ላይ ተጫዋች የሚፈልግ ክለብ ስለሆነ የዚህ አፍሪካዊ ተጫዋች መመለስ ለቸልሲ በጣም አሪፍ ይመስለኛል። ሮድሪን በተመለከተ የሚመለስበት ቀን እስካሁን ድረስ እንደማይታወቅ ነው። አማድ ያለውን በተመለከተ አዲስ ነገር የለም። ያው ከዚህ የውድድር ዓመት በሙሉ በጉዳት ምክንያት ውጪ መሆኑን አስቀድሞ ክለቡ ማሳውቋልና አዲስ ነገር የለም። ሳካ ለፉልሃም ጨዋታ ተመልሷል የሚሉ መረጃዎች ወጥተዋል። ትናንት ምሽት እንደዚህ አይነት መረጃ ተመልክቻለሁ። ለፉልሃም ጨዋታ ሊደርስ ይችላል የሚል ተስፋ በአርሰናል ዘንድ አለ። ምናልባት በዚህ ጨዋታ ላይ እንኳን ከሌለ በቀጣይ የሚመለስበት እድል ከፍተኛ ነው። ያው ማክሰኞ ዕለት ነው ከፉልሃም ጋር የሚጫወተውና አርሰናል በቀጣይ በዚህ ጨዋታ ላይ የሚሰለፍበት እድል ይኖራል። ግን ደግሞ በዚህ ጨዋታ ላይ እንኳን ከሌለ በቀጣይ ጨዋታዎች ላይ የሚመለስበት እድል ሰፊ ነውና አርሰናል በእንግሊዝ ፕሪሚየር ሊግ ሊቨርፑልን የሚደርስበት እድል በጣም ጠባብ መሆኑን ተከትሎ ምናልባት ለቻምፒየንስ ሊግ ነው አሁን በደንብ የሚታሰበውና ትናንትና በሴቶች ሪያል ማድሪድን አሸንፈዋል አርሰናል ሴቶችና ያ መነቃቂያ ሆኖ በወንዶችም ከሪያል ማድሪድ ጋር የሚጫወቱትና ለዚህ ጨዋታ ሳካ የሚደርስ ከሆነ ጥሩ ስሜት የሚፈጥር ይመስለኛል። የስፔን ላሊጋ ዛሬ አንድ ጨዋታ ይደረግበታል። ይህ ጨዋታ አስቀድሞ መደረግ የነበረበት ነው። ተስተካካይ ጨዋታ ነው። ባርሴሎና ዛሬ ላለመጫወት ጥያቄ አቅርቦ ነበረ። ምክንያቱም ተደራራቢ ይሆናል ጨዋታዎች ቀጣይም ከሚደረገው ጨዋታ ጋር ስለሚደራረብ ተጫዋቾች ረፍት እንዲያገኙ በማሰብ ጥያቄ አቅርቦ ነበረ። ግን እንዲጫወት ተፈርዶበት ዛሬ ምሽት በሜዳው ኦሳሱናን ያስተናግዳል። 27 ጨዋታዎችን ያደረገው ሪያል ማድሪድ 28 ጨዋታዎችን አድርጎ ሁለቱም ክለቦች 60 ነጥቦች አሏቸውና ዛሬ ባርሴሎና የሚያሸንፍ ከሆነ በ3 ነጥቦች ከሪያል ማድሪድ የሚበልጥበት እድል አለ። አዲሱ ዓመት ከገባ በኋላ ተቸግሮ ነበረ ባርሴሎና የተወሰነ አስቀድሞም በነበረው የፈረንጆቹ አዲስ ዓመት ማለት ነው ተቸግሮ ነበረ። ግን በተከታታይ ጨዋታዎችን አሸንፎ ሪያል ማድሪድ ደግሞ ቀድሞ የነበረውን አቋሙን ለማስቀጠል ተቸግሮ ስለነበር ነጥቦችን እየጣለ ማድሪድ ያሸንፋል የሚል ግምት ከተሰጠው በኋላ ወደ ኋላ ቀርቶ አሁን ባርሴሎና በድጋሚ የዋንጫውን የማሸነፍ የተሻለ ግምት የሚያገኘው ቡድን ሆኗል እና በዚህ ውድድር ዓመት በአጠቃላይ 75 ጎሎችን አስቆጥሯል። በሃንሲ ፍሊክ ስር ግሩም የውድድር ዓመትን እያሳለፈ ነው የሚገኘው። ሃንሲ ፍሊክም ለአራተኛ ጊዜ የስፔን ላሊጋ የወሩ ምርጥ አሰልጣኝ ተብሎ ተመርጧል ያለፈው ወር ላይ እና የባርሴሎናም አሰልጣኙም ተጫዋቾቹም የሚገባቸው ደረጃ ላይ ይገኛሉ። 27 ጎሎች ብቻ ነው ባርሴሎና የተቆጠረበት። 48 የጎል ክፍያ ያለው በውድድር ዓመቱ 19 ጨዋታዎችን አሸንፏል። 5 ጨዋታዎችን ተሸንፏል። ከማድሪድ በላይ ጨዋታዎችን ቢሸነፍም ግን አቻ የወጣባቸው ያሸነፋቸው ጨዋታዎች ቁጥር ከማድሪድ በአንድ የበለጠ ነው። ደግሞ አቻ በመውጣትም ከማድሪድ የተሻለ ነው። 3 ጨዋታዎችን ብቻ ነው ማድሪድ አብዛኞቹን ጨዋታዎች አቻ ስለወጣ በነጥብ ተስተካክሏል ከባርሴሎና ጋር። ዛሬ ግን የሚያሸንፍ ከሆነ ባርሴሎና ማድሪድን በነጥቦችም ይበልጣል። አሰልጣኝ ሃንሲ ፍሊክ ትናንትና አራሆና ራፊኛን በተመለከተ ተጠይቀው ነበረ። ሁለቱም ተጫዋታዎች ለዚህ ጨዋታ አይደርሱም ወይም ይደርሳሉ፣ ግን ረዥም መንገድ ስለሆነ ከደቡብ አሜሪካ የሚጓዙት ድካም ስላለ በጨዋታው ላይ አይሰለፉም ምክንያቱም እረፍት ያስፈልጋቸዋል ብለው ተናግረዋል እና በዛሬው ጨዋታ ላይ እነዚህ ሁለት ወሳኝ ተጫዋቾች አይኖሩም። አራሆ የቡድኑ ወሳኝ ተከላካይ ነው። ለቀጣይ ጊዜም ከክለቡ ጋር እንዲቆይ ውል ማደሱ የሚታወስ ነው። ክረምት ላይ ክለቡን መልቀቅ ፈልገው ነበረ ግን የረዥም ዓመታትን በቋሚነትም የሚሰለፍበት እድል እንዳለው ተነግሮት ያው ከክለቡ ጋር ይገኛልና የዚህ ተጫዋች መኖር አስፈላጊ ነበረ። ግን ረዥም ጉዞ አድርጎ ስለሚመጣ እንዲያርፍ ተወስኖለታል። አሪፍ ሊሆን ይችላል። በተለይም ደግሞ ባርሴሎናም ያለ እነዚህ ተጫዋቾች የማሸነፍ አቅም ስላለው ኦሳሱናን ማረፋቸው አሪፍ ይመስላል። ራፊኛም በዚህ የውድድር ዓመት ለባርሴሎና በጣም አስደናቂ አቋም እያሳየ የሚገኝ በብዙዎች ዘንድ የባለንዶር ተገማች መሆን ችሏል። ክረምት ላይ ከክለቡ ይለቃል ሲባል የነበረ ተጫዋች በውድድር ዓመቱ ግን በርካታ ጎሎችን እያስቆጠረ ጎል የሆኑ ኳሶችን አመቻችቶ እያቀበለ በዚህ ደረጃ ከፍ ማለቱ የሚያስገርም ይመስለኛል እና ያው ቢኖር በየጨዋታዎቹ እንደሚያ
የሚያደርገው ጎል ሊያስቆጥር እንደሚችል ወይ ጎል የሆነ ኳስ ሊያቀብል እንደሚችል መገመት ይቻላል። ግን ደግሞ በብራዚል ብሔራዊ ቡድን ጥሩ ሳምንት አይደለም ያሳለፈው። ብራዚልና አርጀንቲና ለዓለም ዋንጫ የማጣሪያ ጨዋታ ላይ ተገናኝተው አርጀንቲና 4-1 በሆነ ውጤት ነው ያሸነፈችው። የጎሉ መብዛት ብቻ ሳይሆን በጨዋታው ላይ አርጀንቲናዎች የወሰዱትን ብልጫ፣ በዛ ላይ ደግሞ ራፊኛ ከጨዋታው አስቀድሞ በእርግጠኝነት አርጀንቲናን እናሸንፋለን ብሎ ተናግሮ ነበርና በጨዋታው ላይ ግን አርጀንቲናዎች አሸነፉ። ሜዳ ላይም ይህንን ተጫዋች ያንጓጠጡበት መንገድ በጣም ከባድ ነበረ። አካላዊ ጉሽሚያም ነበረው። ግብ ጠባቂው ኤሚ ማርቲኔዝን ጨምሮ በጣም ሲረብሹ ተመልክተናልና ከዛ ስሜት ነው ረዥም ጉዞ አድርጎ ሊመጣ የሚችለውና ማረፉ ተገቢ ይመስላል። ባርሴሎና ካሸነፈ ግን የሚመራበት ስለሆነ በጣም ተጠባቂ ጨዋታ ይሆናል። ዤኖዋ አራተኛ መለያው ቦካ ጁኒየርስን የሚያስብ እንደሆነ አስታውቋል። የአርጀንቲናው ግዙፍ ክለብ ቦካ ጁኒየርስ 120ኛ ዓመት የመስረታ በዓሉን እያከበረ ነው የሚገኘውና ያንን በተመለከተም ነው ቢጫና ሰማያዊን መለያ ቦካ ጁኒየርስ አራተኛው መለያ አድርጎ ያዘጋጀው። ቀጣይ ደግሞ ከዩቬንቱስ ጋር በሚደረግ ጨዋታ ይህንን መለያ ቅዳሜ ዕለት ለብሰው እንደሚጫወቱ ተናግረዋልና የአንጋፋውን ክለብ መለያ ለብሰው ለምንድን ነው የሚጫወቱት ወይም ደግሞ በዛም ተመሳሳይ የተሰራ መለያን ለብሰው ለምንድን ነው የሚጫወቱት የሚል ጥያቄ መነሳቱ አይቀርምና በአርጀንቲና በተለይም ደግሞ በዋና ከተማዋ በርካታ ጣሊያናውያን በስደት ሄደው እዛ ይገኛሉና ከ120 ዓመታት በፊት ቦካ ጁኒየርስ ሲመሰረት ከጄኖዋ አካባቢ ከጣሊያን ከጄኖዋ የሄዱ ስደተኞች የመሰረቱት ክለብ ነውና ከቅጽል ስሞቻቸው መካከል አንደኛው እንደውም ራሳቸው የጄኖዋዎች ከጄኖዋ የመጡ ስደተኞች መሆናቸውን የሚያሳይ ነው። ቦካ ጁኒየርስ ደግሞ በዓለም አቀፍ ደረጃ ታላላቅ ከሆኑ ክለቦች መካከል አንደኛው ነው። ከሪቨር ፕሌት ጋር በቦነስ አይረስ በዋና ከተማዋ ትልቅ ደርቢ አለ። በአብዛኛው ቦካ ጁኒየርስ ያው በፊት እንደሚገለጸው የሰራተኛውን መደብ በኑሮ ደረጃ ዝቅ ያለውን ማህበረሰብ የሚወክል ክለብ እንደሆነ ይታወቃል። ሜዳቸው ላይ ያላቸው ድባብ እጅግ በጣም የሚያስገርም ነው። እግር ኳስ በደንብ የሚወደድበት እንደ ዲያጎ አርማንዶ ማራዶናን የመሳሰሉ ኮከቦችንም እንደዚሁ ያፈራ ክለብ እንደሆነ ይታወቃል እና ዤኖዋም በጣሊያን ተመስርቶ ሳይከስም ለረዥም ጊዜ እስካሁን ድረስ የቆየ አንጋፋ ክለብ ነው እና ሁለት አንጋፋ ክለቦች በዚህ ይገናኛሉ ማለት ነው። ጣሊያን ዤኖዋ የነበሩ ጣሊያናውያን ናቸው ወደ አርጀንቲና ሄደው ይህንን ክለብ የመሰረቱት። በዚህ ምክንያት ቦካ ጁኒየርስን በማሰብ ዤኖዋዎች አራተኛ መለያቸውን ቢጫና ሰማያዊ አድርገው ከታላቁ ዩቬንቱስ ጋር ሲጫወቱ ይህንን መለያ ለብሰው ወደ ሜዳ ይገባሉ ማለት ነው። ጥሩ ግንኙነት ነው ሁለት ታላላቅ የቀድሞ ክለቦች። በእርግጥ ዤኖዋ በቀደመ ክብሩ ላይ የሚገኝ ወይም ደግሞ በተመሰረተበት ዓመት እንደ እድሜው በቅርብ ጊዜ ስኬታማ መሆን የቻለ ክለብ አይደለም። ሪያል ማድሪድ የራውል አሴንሲዮን ውል እስከ 2031 ድረስ ለማራዘም ፍላጎት እንዳለው ስራዎችም የተሰሩ እንደሆነ ፋብሪዚዮ ሮማኖ መረጃ ይዞ ወጥቷል። ክረምት ላይ ነው ውሉን ተጫዋቹ የሚፈርመው። በዚህ የውድድር ዓመት ለሪያል ማድሪድ በርካታ ጨዋታዎችን እያደረገ ነው የሚገኘው። ጥሩ ነገሮችም ተፈጥሮለታል። እድለኛም ተጫዋች ነው። በሪያል ማድሪድ ቤት ውስጥ በርካታ የጉዳት ዜናዎች መኖራቸውን ተከትሎ ወይም በርካታ ተጫዋቾች በዚህ የውድድር ዓመት እየተጎዱ ስለሆነ የመጫወቻ እድል አግኝተዋል። ይህንን እድል ደግሞ በሚገባ ተጠቅሞበታል። በዚህም ምክንያት ለስፔን ብሔራዊ ቡድን ለመጀመሪያ ጊዜ ተጠርቷልና ይህንን ተጫዋች ወጣት ተጫዋች ነው ለረዥም ጊዜ በዛው እንዲቆይ በቤርናቢው እንዲቆይ ለማስቻል ክረምት ላይ ውል ሰጥተው እስከ 2031 ድረስ ያቆዩታል የሚል መረጃ ነው የወጣው። ለ6 ዓመታት ያስፈርሙታል ማለት ነው። ተስፋ ቢያዩበት ነው ይህንን ያደረጉት። እሱም በተደጋጋሚ አሳይተዋል። ዙቢሜንዲንም ለማስፈረም ከእንግሊዝ ክለቦች ይልቅ እየመራ ያለው ሪያል ማድሪድ ነው የሚልም መረጃ ክሎበታልና ይሄ በጣም የሚገርም ነው። ክረምት ላይ ሊቨርፑል የዚህ ተጫዋች ፈላጊ ነበረ። ብዙ ርቀት ተጉዟል ተጫዋቹን ለማስፈረም፣ ግን ደግሞ አልቻለም። በመጨረሻ ተጫዋቹ በዛው በሪያል ሶሲዳድ ስፔን ውስጥ ለመቆየት ወስኖ ሊቨርፑል ሳያስፈርመው ቀረ። ግን ሊቨርፑል ያው የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ ተቃርቧል። ያለዚህ ተጫዋችን ቢሆን ይህን ነው የሚባል ጠንካራ ተጫዋች ወይም በቋሚነት የሚሰለፍ ተጫዋች ሳያስፈርም የውድድር ዓመቱን መጀመሩ የሚታወስ ነው። ዙቢሜንዲ ባለፈው ልክ የጥር ዝውውር መስኮት እንደተዘጋ ደግሞ አርሰናል ክረምት ላይ እንደሚያስፈርመው እርግጠኛ የሚመስሉ መረጃዎች ነበሩ ሲወጡ የነበሩት። አሁን ደግሞ ሪያል ማድሪድ ይህን ተጫዋች ለማስፈረም የተሻለ እድል አለው የሚል መረጃ እየወጣ ይገኛልና መዳረሻው የት ሊሆን ይችላል ክረምት ላይ የሚጠበቅ ነው። ትሬንት አሌክሳንደር አርኖልድንም ሪያል ማድሪድ ለማስፈረም ተቃርበዋል። ቅድም አድማጫችንም ወደ ሪያል ማድሪድ ሊያመራ ይመስላል ብሎ ነበረ። እንደዛ ይመስላል። የትሬንት አሌክሳንደር አርኖልድ ወኪሎች ከሪያል ማድሪድ ጋር መስማማታቸው ተገልጿል ትናንትና። ይህ ተጫዋች ወደ ስፔን ማምራቱ የሚቀር አይመስልም። በሊቨርፑል
በርካታ ዋንጫዎችን አሸንፏል። የእንግሊዝ ፕሪሚየር ሊግ ዋንጫን አሸንፏል። ሊቨርፑላውያን እጅግ በጣም የሚፈልጉት ዋንጫ ነው። የቻምፒየንስ ሊግ ዋንጫን፣ ሌሎችም የሀገር ውስጥም ዓለም አቀፍ ውድድሮች ላይም ዋንጫዎችን ከክለቡ ጋር ማሳካት ችሏል እና ለሁለት ተከፍለዋል። አሁን የሊቨርፑል ደጋፊዎችም የቀድሞ ተጫዋቾችም የመጀመሪያዎቹ አሁን ሊቨርፑል በጣም አሪፍ ጊዜ ላይ ነው የሚገኘው። የአውሮፓ ቻምፒየንስ ሊግም የእንግሊዝ ፕሪሚየር ሊግንም ከዚህ በኋላም የማሸነፍ እድል ያለው አሪፍ ቡድን ሆኗል እና ምን ለማግኘት ነው ከሊቨርፑል የሚወጣው? የልጅነት ክለቡ ነው፣ በዚህ ሰዓት መልቀቅ የለበትም የሚል አስተያየት የሚሰጡና የሚተቹት አሉ። በአብዛኞቹ እንደ ካህዲም እያዩት ይገኛሉ። በክለቡ የሰራውን ስራ ያመጣውን ውጤት ሁሉ ገደል የሚከት ውሳኔ ነው የወሰነው በሚል እየተቹት ይገኛሉ። በሌላ በኩል ደግሞ በሊቨርፑል ሁሉንም ነገር አድርጓል። ዋንጫዎችን ወስዷል። ሊቨርፑል የሚፈልጋቸው ዋንጫዎች እሱ ባለበት ዘመን እሱም ውጤታማ በሆነበት ጊዜ የተገኙ ናቸውና ከዚህ በኋላ ወደሚፈልገው ክለብ ቢሄድ በተለይም ደግሞ ሪያል ማድሪድ ትልቅ ክለብ ስለሆነ ምናልባት የዓለማችን ምርጡ ክለብ ሊሆን ይችላል። ያው ከባርሴሎናና ከሌሎች ባየር ሙኒክ፣ ማንቸስተር ዩናይትድን ከመሳሰሉ ክለቦች ጋር ስሙ የሚነሳ ነው። በብዙዎች ዘንድ የምንጊዜ ምርጡ ክለብ የሚባል ነውና ወደዚህ ክለብ ሄዶ መጫወት የእግር ኳስ ተጫዋቾች ትልቅ ምኞት ስለሆነ መሄዱን ሊያስወቅሰው አይገባም ብለው ደግሞ ለሱ የሚከራከሩ አሉ። ለማንኛውም ወደ ማድሪድ የሚሄድበት እድል ሰፊ ነው። የብራዚል እግር ኳስ ፌዴሬሽን ወይም የብራዚልን እግር ኳስ የሚመራው አካል ካርሎ አንቼሎቲን ለመቅጠር ንግግር ጀምረዋል የሚል መረጃ ግሎቡን ጠቅሶ ፋብሪዚዮ ሮማኖ መረጃ ይዞ ወጥቷል። ብራዚል ዓለም ዋንጫው ለማለፍ አሪፍ ቦታ ላይ ነው የምትገኘው። 6 ነጥቦች አሉ ከውድድሩ ልትወጣ ከምትችልበት ደረጃ ከ7ኛ ደረጃ አሁን 4ኛ ደረጃ ላይ ነው የምትገኘው። 4 ጨዋታዎች ናቸው የቀሩት። በእነዚህ 4 ጨዋታዎች ብራዚል ሁሉንም ጨዋታዎች ተሸንፋ ከታች ያሉ ብሔራዊ ቡድኖች ደግሞ ሁሉንም ጨዋታዎች አሸንፈው ብራዚልን ከዓለም ዋንጫ ውጪ ያደርጓታል የሚል ግምት የለም። ግን ደግሞ ከምንጊዜም ተቀናቃኟ ከአርጀንቲና ጋር ያደረገችው ጨዋታ በከፋ ሽንፈት ነው የተጠናቀቀው። ቅድም እንዳልኩት 4-1 ነው የተጠናቀቀው። የጎሉ መብዛት ብቻ ሳይሆን በጨዋታ ብራዚል የተወሰደባትም ብልጫ አሰልጣኙ ዶሪቫል ጁኒየር እንዲሰናበቱ ሊያደርጋቸው ይችላል። ቀጣይ የዓለም ዋንጫው ላይ ይህንን ብሔራዊ ቡድን ይዘው በሚሄዱት አሰልጣኝ አዲስ ሊሆኑ ይችላሉ። እኚህ አሰልጣኝ ደግሞ ካርሎ አንቼሎቲ እንዲሆን በብራዚላውያን በኩል ፍላጎት አለው። አስቀድመውም እኚህ አሰልጣኝ ከብራዚል ብሔራዊ ቡድን ጋር ስማቸው በተደጋጋሚ ሲነሳ ነበረና ወደዛ የሚያመሩበት እድል አለ። ዶሪቫል ግን ሊሰናበቱ ይችላሉ። በመጨረሻም አርሰናል የሴቶች ቡድን ሪያል ማድሪድን ትናንት ምሽት 3-0 በሆነ ውጤት አሸንፏል። ሩሶ 2 ጎሎችን አስቆጥራለች። ማሪዮና ሌላኛዋን ጎል ስታስቆጥር ሪያል ማድሪዶች የ2-0 የመጀመሪያ ድላቸውን ማስጠበቅ አልቻሉም። የግማሽ ፍጻሜ ተፋላሚ ሆኗል። 8 ጊዜ ቻምፒየንስ ሊጉን በማሸነፍ ትልቅ ልምድ ያለው የሊዮንን ሴቶች ቡድን ይገጥማሉ አርሰናሎች። በእንግሊዝ ቻምፒየንስ ሊግን በማሸነፍ ከሴቶች ብቸኛው ቡድን የአርሰናል ቡድን እንደሆነ ይታወቃል። ኢትዮጵያ ብሔራዊ ቡድን መረጃ ነው የምጀምረው። በዓለም ዋንጫ ማጣሪያ ከግብጽና ከጅቡቲ ብሔራዊ ቡድኖች ጋር ጨዋታዎችን ሞሮኮ ላይ አድርጓል። አንደኛውን ጨዋታ ተሸንፏል። አንደኛውን ደግሞ በሰፊ የጎል ልዩነት አሸንፏል። ከግብጽ ጋር የተደረገው ጨዋታ በፈርዖኖቹ 2-0 አሸናፊነት መጠናቀቁ ይታወሳል። የጅቡቲ ብሔራዊ ቡድንን ደግሞ 6-1 በሆነ ውጤት አሸንፏል። 2 ተጫዋቾች ሀትሪክ የሰሩበትም ጨዋታ ነበረ። አሪፍ ጨዋታ እንደነበረም ማንሳታችን ይታወሳል እና እነዚህን ጨዋታዎች በተመለከተ በዛ ላይ ደግሞ የግብጽ ብሔራዊ ቡድን 2-0 ካሸነፈ በኋላ ያው በማህበራዊ ትስስር ገጾች የተነሳ ጉዳይ እንደነበረ ይታወሳል። ተጫዋቾች ላይ ትችቶች ነበሩ። ሁለተኛው ጨዋታ ላይ ደግሞ ተጫዋቾች ጎል ካስቆጠሩ በኋላ ምላሽ ሰጥተዋል ሜዳ ላይ እና እነዚህም ጉዳዮች እንደሚነሱበት ይጠበቃል። አንደኛው የኢትዮጵያ ብሔራዊ ቡድን በግብጽ የደረሰበት ሽንፈትና የተወሰደበት ብልጫን በተመለከተ ከጋዜጠኞች ጥያቄዎች እንደሚነሱ ይጠበቃል። እንደዚሁም ደግሞ አሰልጣኙም ይህንን እንደሚያነሳ ይጠበቃል። አስቀድሞ በእለቱ ምንድን ነበር የነበረው የሚለውን በተመለከተ በእርግጥ ከሁለተኛው ጨዋታ በኋላ የኢትዮጵያ እግር ኳስ ፌዴሬሽን በፌስቡክ ገጹ ላይ በለጠፋቸው አጫጭር ቪዲዮዎች አሰልጣኙ ከመጀመሪያው ጨዋታ ሁለተኛው ጨዋታ ላይ የተሻሻለውን ነገር በገለጸበት የተወሰኑ ነጥቦችን ለማንሳት ሞክሯል። ግን በዝርዝር ጉዳዮች እንደሚነሱ ይጠበቃል። ዛሬ 9 ሰዓት ጀምሮ በኢትዮጵያ እግር ኳስ ፌዴሬሽን የመሰብሰቢያ አዳራሽ ውሎ ሰፈር በሚገኘው የኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት መሰብሰቢያ አዳራሽ ነው የሚደረገው እና በእለቱ ምንድን ነበር የነበረው? ለምንድን ነው በግብጽ ብሔራዊ ቡድን በዚህን ያክል ብልጫ የተወሰደብን? ኢትዮጵያ ብሔራዊ ቡድን ጋር የነበሩ ችግሮች ምንድን ናቸው? የሚሉ ጉዳዮች በስፋት ይነሳሉ።
በተደጋጋሚ እንዳልነው በሁለቱ ብሔራዊ ቡድኖች በኩል የደረጃ ልዩነት አለ። የግብጽ ብሔራዊ ቡድን አሪፍ ብሔራዊ ቡድን ነው፣ ትልቅ ብሔራዊ ቡድን ነው። የኛ ደግሞ ካለፉት ከቅርብ ጊዜ ዓመታት ከነበሩት ብሔራዊ ቡድኖች አንጻር እንኳን ከተመለከትን በውጤት ደረጃ ዝቅ ያለ ውጤት እያስመዘገበ ያለ ብሔራዊ ቡድን ነው። በዚህ የዓለም ዋንጫ ላይም ከተደረጉ 6 ጨዋታዎች አንዱን ብቻ ነው ያሸነፈው። የጅቡቲ ብሔራዊ ቡድንን ከጅቡቲ ጋር የሚደረጉ ሁለቱንም ጨዋታዎች የማሸነፍ ግምት ተሰጥቶት ነበረ። መጀመሪያም አንደኛውን ባቻ ውጤት አጠናቋል። ያ የሚያስገርም ውጤት ነበረ። ሁለተኛውን ግን 6-1 በሆነ ውጤት አሸንፎ የተሰጠውን ግምት ማሟላት ችሏል። ከዛ በፊት የነበሩ ጨዋታዎችን ከተመለከትን ግን 3ቱን ባቻ ውጤት አጠናቆ 2ቱን ተሸንፏል እና ደካማ ውጤት ነው። ያው አስቀድሞም በአፍሪካ ዋንጫ ማጣሪያ ወይም ወደ አፍሪካ ዋንጫ ለማለፍ በተደረጉ የምድብ የማጣሪያ ጨዋታዎችም ደካማ እንደነበረ ይታወሳል። የመጨረሻውን ጨዋታ ነው ብሔራዊ ቡድኑ እንደማያልፍ ከተረጋገጠ በኋላ የገጠመው ብሔራዊ ቡድን ደግሞ ወደ አፍሪካ ዋንጫው እንደሚያልፍ ካረጋገጠ በኋላ የተደረገን ጨዋታ ነው ማሸነፍ የቻለው እንጂ በጣም ደካማ እንደነበረ ይታወሳል። በዚህም ውድድር ላይ ከተደረጉ ጨዋታዎች 6 ጨዋታዎች ናቸው የተደረጉት። ከመጨረሻው ከ6ኛው ጨዋታ አስቀድሞ በነበሩ 5 ጨዋታዎች 1 ጎል ብቻ ነው ያስቆጠረው። ያው የመጨረሻው ጨዋታ ላይ 6 ጎሎችን አስቆጠረና የነበሩበትን ምዳዎች ከፍሎ 7 ጎሎችን አስቆጥሮ 7 ጎሎች ተቆጥሮበታል። በመጨረሻ አሪፍ ነው መጨረሻ ላይ የተደረገው። ግን አጠቃላይ የዓለም ዋንጫ የማጣሪያ ጉዞውን ከተመለከትን ደካማ ነው ማለት እንችላለን። ሁለቱንም ጨዋታዎች ደግሞ በተለያየ ጽንፍ ላይ ያሉ ጨዋታዎች ናቸውና እነዚህን ጨዋታዎች የተመለከቱ ሀሳቦች ይነሱበታል። ከጅቡቲ ብሔራዊ ቡድን ጋር ምን የተስተካከለ ነገር ኖሮ ነው 6-1 ያሸነፍ ነው? ከጅቡቲ ብሔራዊ ቡድን ደካማነት አንጻር ነው ወይስ የኢትዮጵያ ብሔራዊ ቡድን ተጫዋቾችም እንደተናገሩት ከግብጽ ጨዋታ የነበሩብንን ድክመቶች አሻሽለን ተመልክተን ገብተናል ብለዋል እና ያ ነው ወይ የሚለውም ይነሳል። የመጀመሪያ ላይ እንደምታስታውሹ አስቻለው ታመነ የብሔራዊ ቡድኑ አምበል ነው። በኢትዮጵያ ብሔራዊ ቡድን ለረዥም ጊዜም ተጫውቷል። ትልልቅ የኢትዮጵያ ክለቦች ላይም እንደዚሁ መጫወት ችሏል። የፕሪሚየር ሊግ ሻምፒዮንም የሆነ አስደናቂ ተከላካይ ነውና ይህን ተጫዋች በተመለከተ በማህበራዊ ትስስር ገጾች ላይ በፎቶሾፕ የተለቀቁ ነበሩ። ያው ቦርጫም ነው ለማለት ማለት ነው። እግር ኳስ ተጫዋች ሆኖ እንደዚህ ማድረግ አይገባም በሚል ግን ደግሞ ተገቢ አልነበረም። ያው ትክክለኛ ነገር ቢሆን ለአንድ ስፖርተኛ እንደዛ መሆን ተገቢ አይደለም በሚል ሊተች ይገባዋል። በእርግጥ ከቦርጭ ጋር እንደዚህ የተያያዘ አይደለም። እግር ኳስ ስፖርተኛ ሆኖ ጥሩ የሰውነት ቅርጽ ሊይዝ ይገባዋል። አራያም ስለሆኑ ማለት ነው። ከስራ የሚመነጭ አይደለ ያ የሚመጣው ስፖርት በመስራትም የሚመጣ ስለሆነ ያንን ማድረግ ያስፈልጋል። ግን በጨዋታ ላይ አንደኛው ፊት ሆኖ የመገኘት ምልክትም ስለሆነ ነው ይሄ በብዛት የሚነሳውና የአስቻለው ታመነ ሁለተኛው ጨዋታ ላይ ጓደኞቹ ጎል ካስቆጠሩ በኋላ በዛ በጣም ተበሳጭተው ስለነበረ ያው መለያቸውን ከፍ አድርገው ሰውነታቸውን ሲያሳዩ ነበረ እና ይህም ጉዳይ ትክክል አይደለም፣ ትክክል ነው የሚሉ መጨቃጨቂያ ወይም የሙግት ነጥብ መሆኑ የሚታወስ ነውና ስለዚህም ጉዳይ የተወሰነ ነገር እንደሚነሳ ይጠበቃል። ሌሎችም ጉዳዮች ይነሳሉ። ደግሞ በምሽት የመረጃ ሰዓታችን ይህንን እንመለከታለን። በ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በ1500 ሜትር ክብረ ወሰን በመስበር ጭምር ያሸነፈችው አትሌት ጉዳፍ ጸጋይ የደጋፊዎች የውድድሩ ምርጥ አትሌት በመባል ተመርጣለች። ያሸነፈችበት መንገድ በጣም የሚያስደንቅ ነው። የአትሌቷን አቅም ያሳየ ነበረ። ከዛ አስቀድሞ በነበረ ኢትዮጵያን በወከለችበት ውድድር ላይ ጥሩ ስላልነበረች በዚህኛው ውድድር በቤት ውስጥ ውድድር አሸንፋ መካሷ ለአትሌቷም በጣም አሪፍ ነው። በዛ ላይ ደግሞ ያሸነፈችበት መንገድ በጣም ግሩም ስለነበረ የደጋፊዎች ምርጥ በመባል አንደኛ ደረጃን ይዛ አጠናቃለች እና ለሞራልም ለቀጣይ ውድድርም በጣም አሪፍ ይመስለኛል። በውድድሩ ላይ በተከታታይ ለአራተኛ ጊዜ ነው ኢትዮጵያ ወርቅ ያሸነፈችው በ1500 ሜትር በሴቶችና የኢትዮጵያ የበላይነቷ እንድታስቀጥል ማድረግም ችላለች። በዚህ ርቀት አንደኛና ሁለተኛ ደረጃ ነበር ይዘን ያጠናቀቅ ነውና ያም በጣም አሪፍ ነገር ነበረ። ጉዳፍ ባሳየችው ድንቅ አቋም